ዛፍ ጥላ ስር ቁጭ ብለው 50 ሳንቲም በማዋጣት የመሰረቱት ማህበር ነው። ኬንያ ናይሮቢ እንደዚሁ የመፍትሄ አማጋቾች ሊዶች አሉ እንደኛ የሚመስል ያምሩ ውስጥ ያለባቸው ወጣቶች ማለት ነው። ከነሱ ጋር ሆነን ሰርተናል። እኔ ራሱ መሬት መግዛት እየፈለኩ ነው። በስፔሻል ኦሎምፒክ ኢትዮጵያን ወክለ ማለት ኖሮ የሚፈልጉትን ማቅረብ አልቻለም ማህበሩ። ግን አቅም የፈቀደውን ግን ያደርጋል። ሙሉ ቀን ሲያሰሯቸው ብለው 50 ሳንቲም ወይ አንዲት ዳቦ ሰጥቶ መላክ። ወደፊት እኮ አከፋፋይ ትሆኛለሽ። ናይስቲ አሁን ያለነው የት መሰለ? ፍቅር ኢትዮጵያ የአእምሮ እድገት ውስንነት ብሔራዊ ማህበር። ስንቴ ነው እዚህ እንመጣለን እያለ እኔ እናንተ እንኳን ያወራን። በጣም አንተ እኮ ብዙ እንደዚህ አይነት ቦታ ሄደሃል። አዎ ግን የዛሬው ደግሞ ለየት ያደርገዋልና ይሄ ማህበር ከተመሰረተበት ጊዜ ጀምሮ የእናቶቹን ችግር በተለይ ለመቅረፍና የአእምሮ እድገት ውስንነት ያለባቸው ታዳጊዎችን ወጣቶችንና ህፃናትን በሙያ አሰልጥኖ እናቶቹን አሳርፎ ልጆቹን ደግሞ ለሀገርና ለወገን የሚበቃ ለራሳቸውም የሚጠቅም ነገር እንዲሰሩ የሚያደርግ ማህበር ነው። ግቢው ያምራል አይደል ሙሉዬ? ግቢው ያምራል። ደግሞ ይሄንን ከባድ ስራ በኃላፊነት የሰሩ እነዚህን ሴቶች ጀግኖች እናከብራቸዋለን። በጣም ኃላፊዎቹም አብዛኞቹ ሴቶች ናቸው አሉ። በጣም ነው ደስ የሚለው። እኔ ግቢውን መሀል ከተማ ውስጥ እንደዚህ አይነት አጸድ ማየት ደስ ይላልና ስራቸውም ያምራል። ቤተሰቦቻችን ፍቅር ኢትዮጵያ የአእምሮ ውስንነት ያለባቸው ብሔራዊ ማህበርን እናያለን። ዛሬ ዚያራችን እዚህ ነው አይደል ሙሉ? ዚያራችንም እዚህ ነው ዛሬ። ተማሪዎቹን እናያለን፣ ወላጆችን፣ መምህራኖችን፣ እነዚህን ጀግኖች እንዘይራለን ማለት ነው። እነሱ ሰርተው የሚሸጡት ሳይሆን አይቀርም ይመስላል አይደል? ስጋጃ ነው ያምራል። ይሄ እንትን ነው ደጅ ላይ የሚነጠፍ ስጋጃው። ይሄም የቤት ውስጥ የመኝታ ቤት ነገር ምንጣፍ ነው። ሻማ ሲሉ አይ ፍቅር ኢትዮጵያ ይላል። አየሽው? ፍቅር ኢትዮጵያ የአእምሮ ውስንነት። እዚሁ ነው የሚያመርቱት። ከዚህማ ገዝተን ነው ደስ ይላል። ግቢው ዛፎቹ መሀል ከተማ አይመስልም አይደል? እንኳን ደህና መጣችሁ። እንኳን ደህና ቆየሽ። እንዴት ናችሁ? እንዴት ነሽ እናቴ? ስለመጣሽ በጣም ደስ ብሎኛል። በጣም ወድሽ በጣም አመሰግናለሁ። በጣም ስንፎክር በጣም ይኸው ተሳካ። ሲያለቀን እንኳን ደህና መጣችሁ። ልጆችሽን አሰልፈሽ ነው የጠበቅሽን። እኔ ሸዋጌጥ ክብረት እባላለሁ። የዚህ የፍቅር ኢትዮጵያ የአእምሮ እድገት ውስንነት ያላቸው ብሔራዊ ማህበር ዋና ስራ አስኪያጅ ነኝ። ስለመጣችሁ በጣም አመሰግናለሁ። እኛም ስለመጣን በጣም ደስ ብሎናል። በጣም ደስ ብሎናል። ልጆቻችን እየጠበቋችሁ እንኳን ደህና መጣችሁ ልጆች። እንዴት ናችሁ ልጆች? ሰላም ናችሁ? እንዴት ናችሁ? በጣም ነው የምታምሩት። እሺ መዝሙር ሊያቀርቡላችሁ ነው እንዴ? ቁጭ ብለን መስማቸው በደንብ እባካችሁ እስቲ Let's
እንችላለን እንችላለን መማር እንችላለን ዓለማችን ነው የግቢ እንግዲህ የኛም የልጆቻችንም እንደፈለግን የምንሆንበት የምንዝናናበት የምንማርበት ህይወታችን ይሄ ቤት ነው የግቢ ነው እንግዲህ ይሄ ትልቁ ሙያ ማሰልጠኛ ሴንተራችን ነው እንደምታዩዋቸው እዚህ የምታዩዋቸው ልጆች እድሜያቸው ከ18 ዓመት በላይ ለሆኑት ሙያ የምናሰለጥንበት ነው ዓላማው ራሱ ትልቁ ዓላማው እነዚህ ልጆች ረጅም ዓመት ቤት ይቀመጡ የለ በልጅነታቸው ሲገኙ ትምህርት ቤት ነው የምናስገባው የልዩ ፍላጎት ትምህርት ቤት እድሜያቸው ከ18 ዓመት በላይ በ30 በ20 ዓመትም ከቤት ሊወጣ ይችላል ያው መረጃ ሲደርሳቸው ናቸው ብዙ ወላጆች ልጆቻቸው የሚያወጡትና ከ18 ዓመት በላይ የሆኑን ኤሌመንተሪ ስኩል ብናስገባው ወይ ኬጂ ብናስገባው የዋሰ መገለል ነው የሚደርስበት ስለዚህ በእድሜው ወላጆች በህይወት እስካሉ የሆነ ሙያ ባለቤት ማድረግ ነው ዓላማውና በዚህ ላይ እንደምታዩዋቸው የተለያዩ የስጋጃ ስራዎችን የሽመና ስራዎችን ይሰለጥናሉ ሰልጥነው ተመርቀው ስራ ያዙ አሉ አስጎበኛቸዋለሁና እዚህ እንደምታዩዋቸው ናቸው ሁሉም የአእምሮ እድገት ውስንነት ያለባቸው ልጆች ናቸው ኦቲዝም ያላቸውም ልጆችም አሉ ግን በጣም የአእምሮ እድገት ውስንነት ያለባቸው ወጣቶች ናቸው አብዛኞቹ ትምህርት ቤት ገብተው የወጡ ወይም ደግሞ ቤት 20 ዓመት 30 ዓመት ተቀምጠው ከቤት የወጡ ልጆች ናቸው ከላይፍ ስኪል በተጨማሪ ዋናው ሙያ ስልጠና ነው ጎን ለጎን ግን ላይፍ ስኪል ህይወታቸው እንዴት መምራት እንዳለባቸው ራሳቸው ግላዊ ንጽህናቸው እንዴት መጠበቅ እንዳለባቸው ከሰዎች ጋር ያላቸው ኢንተራክሽን አሁን ብዙ ሰዎች ከውጭ ሲመጣ ዘሎ ያቅፋሉ ይስማሉ አይደል አሁን ምን አሉ አይደል ስነ ስርዓት ዲሲፕሊን እናስተምራለን ሰዎች እንዴት በአግባቡ ሰላም ማለት እንዳለባቸው ሁሉ እናሰለጥናለን ያው እንደምታዩቸው ቀጥለት ብለው ስራቸውን በአግባቡ ምንም ሞባይል ያታላቸው ጨዋታ ያታላቸው አብዛኛው ሲሪየስሊ ስራቸውን በአግባቡ እንዲሰሩ እናረጋለን ዲሲፕሊን ከተማሩ እኔ ሸዋ ስትመጪ አሁን አንቺ እዚህ በበጎ አድራጎትነት ነው በፍቃደኝነት ነው የመጣሽው አዎ ተማሪዎች እንደሚጠሩሽ ሸዋ ልበልሽ አዎ እና ከዛ በኋላ እዚሁ ቀረሽ ቀረው እንዴት ነው እስቲ የቀረሽበት ምክንያት ረጅም ታሪክ እኔ እንግዲህ ያው አዲስ አበባ ነው ተወልጄ ያደኩት ሃይ ስኩል ስገባ በጎ አድራጎት ስራ ለመስራት ሰንበት ተማሪ ነበርኩ ቤተክርስቲያን አገለግል ነበርና ይሄ ድርጅት ያኔ ሲመሰረት ይመስለኛል ከእስልምና ወጣቶች ከፕሮቴስታንት እምነት ከካቶሊክ ከኦርቶዶክስ ወጣቶችን ሰብስቦ ስልጠና ሰጠን ዛሬ ትልልቅ ዘማሪያን ትልልቅ የእስልምና አዋቂዎች የሆኑ ሰዎች አብረውን ነበሩና የበጎ አድራጎት ስራ ለመስራት ፈቃደኛ ናቸው ወይ ተባለን ብዙዎቻችን ያኔ ወጣት እሺ እንሰራለን ብለን ተሯሩጠን 30 ምናምን ምንኖር ከልጆቹ ቁጥር የኛ የበጎ ፈቃደኞች ቁጥር ይበልጥ ነበር የዛን ጊዜ ኢትዮጵያን ነው የመረጥሽው ገባን አንድ 4 ዓመት ምናምን ሰራና በሂደት ያው ግማሹ ሲያገባ ግማሹ ዩኒቨርሲቲ ሲገባ ግማሹ ከሀገር ሲወጣ ምናምን እኔ ቀረው ማለት ነው ፋይናሊ እና እኔ እዚህ ከገባው በኋላ የሚገርምሽ ወላጆች በጣም ፍቅር የሚሰጡ ናቸው ባይዘው እዚህ ግቢ ከገባሽ አትወጪ ምክንያቱም እነሱ ንጹህ ፍቅር ነው የሚሰጡሽ በቃ ባለባበስሽ አይለኩሽም ባነጋገርሽ አይለኩሽም በምንሽም ሀሜት የላቸውም ስለምን በድህነትሽ በሀብታምነትሽ ዳዝ ማተር ለነሱ ምንም አያረግም ስለዚህ ንጹህ ፍቅር ነው የሚሰጡሽና እዚሁ ቀረው እዚሁ ነው የተማርኩት ራስ ኮሌጅም ስገባ እዚሁ ሆኜ ነው የተማርኩት ከዛ በኋላ ሳገባ ስወልድ ሀዘን ሲደርስብኝ ከጎኔ በቃ ድርተኞቼ ናቸው ሚዜዎቼ ናቸው በቃ ሁሉ ነገሮቼ እነሱ ናቸውና አሁን በቅርብ 1-2-3 ዓመት ሄደው ገና ስራ አስኪያጅ ሆንኩኝ በጣም የሚያስቀና ታሪክ ነው አንቺ ስራሽ ወይም ሁኔታው ከወላጆች ጋር ቀጥታ ያገናኛል የወላጆችን ችግር መቅረፍ ነውና ምን ያህል ወላጆችን አግዘናል ወይ ማግዥ ያለው ትያለሽ በዚህ ስራ በጣም የሚገርምሽ እኔ እዚህ ሀገር በጣም የሚቆጨኝ ይሄ ድርጅት እንደዚህ እየሰራ አለመታወቁ ነው በጣም የሚቆጨኝ የሚገርምሽ ሎካሊ ብዙ ሪሶርስ አናገኝም በጣም ደሃ ማህበር ነው ግን እንደ ሀገር ብትዩ ማህበረሰቡን በደንብ የሚረዳ ድርጅት ነው ምክንያቱም አንድ ወላጅ እንዲህ አይነት ልጅ ሲሰጣት ወይም እንዲህ አይነት ልጅ ነው ልጅሽ ስትባል ራሱን ለማጥፋት የሚሞክር ወላጅ በጣም ብዙ ነው ፋሚሊው ባልና ሚስት ባንተ ነው በሚል ፋሚሊ የሚፈታበት ብዙ ችግር የሚደርስበት ማህበረሰብ ይሄ ማህበረሰብ እንዲህ አይነት ልጅ በመውለድ ከብዙ ነገር ነው የምትገለለውና እነዚህን ወላጆች
አንደኛ ትዳር እንዳይፋታ ያደረግነው ትዳር በጣም ብዙ ነው። ምክንያቱም በአንተም ዘር በአንቺም ዘር አይደለም የአእምሮ እድገት ውስንነት በዚህ ነው የሚመጣው የሚለው ትምህርት በመስጠት ፍርድ ቤት የሄደ ኬዝ ሁሉ አስቀርተን እናውቃለን። ከዛ ውጭ ወላጆች እንዲህ አይነት ልጅ ሰጣቸው ከሌሎች ጋር ኤክስፒሪየንስ ሼር እንዲያደርጉ እናደርጋለን። በጣም ትልልቅ ባለሀብቶች አሉ፣ በጣም ትልልቅ ባለስልጣናት አሉ፣ አርቲስቶች አሉ እንደዚህ አይነት ልጆች ያሏቸው። አንዳንድ ወላጅ እኔ ብቻ ነኝ እንዲህ አይነት ልጅ ያለኝ ባደል የሚለው ከሌሎች ጋር ልምድ እንዲለዋወጡ እናደርጋቸዋለን። ውፈ ይላሉ፣ ይተነፍሳሉ። ለካ እኔ ብቻ አይደለሁ ይላሉ። ሁለተኛ ደግሞ እናሳያቸዋለን እንደዚህ ብቻ የሚሰሩትን የሚለወጡትን። ማንም ሰው ወደዚህ ምድር ሲፈጠር በምክንያት አይደል? ሁላችንም ምክንያት አለን የመጣንበት። ያንን መክሊታችንን አለማግኘት ነው። አንዳንድ ጊዜ ካልተማርሽ ፒኤችዲ ካልያሽ ምናምን ስትባይ ባቋራጭ እኮ ሌላ የምትደርሽበት ደግሞ ትልቅ ነገር አለ የተሰጠሽ መክሊትና የማህበሩ አባላት ባይዘው ከ16000 በላይ ናቸው። አብዛኞቹን አንኳኩተን ከቤት ያስወጣናቸው ናቸው። እንትን መሰራት አለበት። አዌርነስ መፈጠር በጣም ትልቁ ጋር በጣም ደስ ይለናል። እናንተን ካገኘን እናንተን ካገኘን እኛ በጣም የውድ ቤተሰቦች አሉ። ራስ ጎብኝን ገና ማአት ነው መንጎበኝ። በጣም ብዙ ነው። ዛሬ እዚህ ናቸው። በጣም ቆንጆ ነው የሚሰሩት። ጎበዞች ከባርች ጋር በእውነት ይሄ ደግሞ አትሌት ነው በነገራችን ላይ በርሊን ሄዷል፣ ጀርመን፣ ዱባይ ሄዷል፣ ግብጽ ሄዷል። ሶስቱም ጋር ሜዳሊያ አምጥቷል። በምንድን ነው ስፖርት የተሳተፈው? ንገራቸው። ሩጫ ስንት ሜትር? 160 ሜትር። ሁለቱም ይወዳደራል። የሚቀጥለው አመት ደግሞ ወደ ቺሊ ጉዞ አለው፣ እየተፈጠነ ነው። በጣም ብዙ አለ በነገራችን። ኤደን እሷም አለች። እሷም በርሊን ሄደች ናት ባለፈው አመት ተጉዛለች። ብዙዎቹ አሉ። ባይዘው ያው በሌላም ነገር ውጤታማ ማለት ይቻላል በስፖርት። አሪፍ ሀገር ነው ዱባይ። ከሄድክበት ሀገር የቱን ወደድከው? ዱባይ ነው። ዱባይ አንደኛ ከበርሊን ዱባይ ጎበዝ። እዚህ ደግሞ ሽመና የሚሰሩ ልጆች ናቸው። እርግጠኛ ነኝ ሙሌ የምትወጂውን ነገር ታገኛለሽ። ገዝተሽ ሁሉ ነው የምትሄጂው። ኮርስ አሳይኛ። ይሄ ግብጽ ሄዶ የመጣ ነው ልጅ ባለፈው ተወዳድሮ አሁን ደግሞ እንደዚህ አይነት ስጋጃዎችን ይሰራል። እርስ በርሱ የሚባል ስጋጃ ነው። ጎበዝ ነው፣ በጣም ጎበዝ ነው፣ ያስታውቃል ነው። ቴንክ ዩ። እነዚህም እዚህ ጋር ብታያቸው ያው ሽመና የሚሰሩ እሱም ጀርመን ሄዶ የመጣ አትሌት። አድናቂዎቹ በጣም ብዙ አሉ። ብዙ ናቸው። ደስ ይላል። ብዙ አድናቂ ያለሽ ከባረች ጋር እኮ ብሎ አገር ማስ ማህሌት ብሏል። በእውነት ወይስ አበበ ባልቻ? ጨርሰህ የሰራኸውን ታሳይኛለህ? አሳይሻለሁ። ሲያሳየኝ ማነው ስምህ? እዮም ምላቱ። በጣም ጎበዝ ነው። ጎበዝ ነው በጣም። አልቆ ያለውን ታሳየናለህ በኋላ። ኧረ ችግር የለውም። እኔ ስራ በጣም ነው የምወደው። እኔ ራሱ መሬት መግዛት እየፈለኩ ነው። አይ መኪና መንጃ ፈቃድ ምንም የለኝም። እኔን ታስተምረኛለህ መስራቱን? እሺ ማረኔ ደስ ይለኛል። የደንበል ልጅ ነህ? ደግሞ ጥቅጥቅ ያለ ነው። ይሄ ክሩን እንደዚህ እያስገባህ ነው እንደዚህ። በጣም አሪፍ ነው። በጣም ከዛስ ወታች። እሺ ቴንኪው በጣም ቴንኪው። እንግዲህ የልጆቹ ስልጠና አይታችኋል። እዚህ ቤት ሌላ የሚሰጠው ስልጠና ለወላጆችም ጭምር። አንዳንድ ወላጆች በተለይ ልጆቻቸው በአእምሮ እድገት ውስንነት ምክንያት ቶታሊ አልጋ ላይ የሆኑ ልጆች አሉ። ስለዚህ ወላጆቻቸውን የስራ መፍጠር፣ በእነዚህ ልጆች ምክንያት ብዙ ወላጆች ደሃ ሆነዋል። በጣም ብዙ ወላጆች መስራት እየፈለጉ አይሰሩም ስራ። ይሄን ልጅ ማን ይጠብቃል አይደለ? ስለዚህ እነዚህን ወላጆች በትንሹ ስራ እየሰሩ አንደኛ እዚህ ልጆቻቸው የሚያመጡ አምጥተው ሰርተው እንዲሄዱ፣ ሁለተኛ ልጆቻቸው አልጋ ላይ ይሁን ደግሞ መተው የሻማ ምርት እዚህ እያመረቱ እየሰሩ እየሸጡ እንዲጠቀሙ በጣም ትልቅና ልጆቹም ሻማ ስራ ይሰለጥናሉ። ቀላል ስራ ስለሆነ አሁን ደግሞ ወላጆቹም ይሄን ስልጠና ይወስዳሉ። አሁን እዚህ ወላጆች እናገኛለን። ወላጆችም አሉ፣ ልጆችም አሉ። ሰላም ደህና ዋላችሁ? እንዴት ዋላችሁ? ሰላም ነው።
ሻማ የሚያስተምረኝ ሰው አለ መስራት ሞክሪ ሙያ ዋና ሙያ አሰልጣኛችን ናት። እዚህ ስመጣ ያው በቅጥር የመጣሁት ከመጣሁም በኋላ ግን ያው ልጆቹ ሳያቸው ትንሽ ፈርቼ ነበር መጀመሪያ ስቆይ በቃ ፍቅራቸውን አየሁኝ። በጣም ሁሉም ሰው እንደነሱ ፍቅር ቢሆን እውነት ነው። እኛ አሁን ራሱ ስንገባ ያየነው በምንም ነገር ያልተበረዘ እውነተኛ ፍቅር ታያለሽ እና ስሙን ያወጡት ሰዎች በትክክል ታይቷቸዋል ማለት ነው። ምክንያቱም ምንም አሁን እዚህ ጋር ታዋቂ ሆንሽ ሴት ሆንሽ ወይ ኢትዮጵያዊ ሆንሽ ማንኛውም ሰው የሆነውን ብቻ ሲመጡ አፍቅረው ነው የሚቀበሉት። ይሄ ሌሎች ሰዎች ጋር አይገኝም። ስለዚህ ገብተሽ ቀረሽ ማለት ነው። በፍቅር ነው ይባላል። ግን ያው የልጆቹ ፍቅር አያስወጣም። መቼም ያው ስራው በጣም የአእምሮ እድገት ውስንነት ያለበትን ልጅ ማስተማር ማለት ይከብዳል በጣም ለእናንተ በተለይ። ግን አሁን አንድ ሰው አሰልጥነሽ ውጤቱን ስታይ ምንድን ነው የሚሰማሽ? በጣም ደስ ይላል አይደለ? በጣም ስትስተምሪ ከልጆቹ ጋር ያለው ሂደት ወይም ከልጆቹ ጋር የገጠመሽ ነገር ከሌሎቹ ትምህርት ቤቶች አንፃር እንዴት ትገልጫዋለሽ? ሁሉም ያው ጥሩ አቀባበል ነው ያላቸው፣ ፍላጎት አላቸው ሁሉንም መስራት ለመማር ፍላጎት አላቸው። ሁሉንም ማየት ስለሚፈልጉ ደስ ይላል። ሌሎች ጋር ግን የሆነ የመሰልቸት ነገርም አለ። ስልጠና ሲሰጥ ይጭላል ዘልቅበት ብለውም የሚያቋርጡም አሉ። እነሱ ግን ያው ስራዬ ብለው ይሰለጥናሉ። በጣም በፍቅር ነው የሚሰለጥኑት። ደግሞ እዚህ በጣም ደስ የሚለው ወላጆችም አሉ። ወላጆችም አሉ። ደግሞ አይችልም የተባለ ልጅ አስችለሽ ስታይ ደስ ይልሻል። ይሄ ምን ይደረጋል? ቀጣ ማንቆቆሮ ሲጨመር እዛ ውስጥ ይጨመራል ማለት ነው። እዛ ይቀልጣል እዛ ይወጣል ማለት ነው። አንተ አሁን አሰልጣኝ ትሆናለህ በቅርቡ። ከዛ የኛ ይሆናል ማለት ነው። የኛ ይሆናል ማለት ነው። የሚገርም ነው። ስለዚህ ሽያጭ ላይ በደንብ ነው የሚሄደው። አሁን የቀረው ማስተዋወቅ ደግሞ እኛ አለን። እኛ ለዚህ እነሱ ወላጆች ናቸው። ያው የኛ ወላጆች ቁጥራቸው እንዳልኩሽ ወደ 16000 በላይ ናቸው። ሜምበሮቻችን በሀገር አቀፍ ደረጃ ነው የሚሰራው። አሁን ከ17 በላይ ቅርንጫፍ ወደ ኦልሞስት ከፍተናል። በሀገር አቀፍ ነው የሚሰራው። በነገራችን ላይ አዲስ አበባ ብቻ አይደለም፣ ብዙ ክልሎች ላይ ያሉንና ወላጆችን የማብቃት አንደኛ አቅማቸውን የማጎልበት እንደዚህ አይነት ልጅ ወልደው አንገታቸው እንዳይደፉ እንደውም መብታቸው እንዲጠይቁ ስለ ልጆቻቸው ግንባር ቀደም ተከራካሪ እንዲሆኑ ነው የምንፈልገው። በቃ መብት እንዲከራከሩ ስልጠና እንሰጣለን። ጎን ለጎን ብዙዎቹ እንደዚህ አይነት ልጅ በመውለዳቸው ምክንያት በጣም የከፋ ድህነት ውስጥ የሚገርማችሁ ሜምበሮቻችን 90% ሴቶች ናቸው። ሲንግል ማም ይበዛሉ። ብዙዎቹ ደግሞ በከፋ ድህነት ውስጥ ያሉ ናቸው። ስለዚህ አላረካናቸው። እኔ አባላቶቼን በጣም ይቅርታ ጠይቃቸው። ሁሌም ማለት ኖሮን የሚፈልጉትን ማቅረብ አልቻለም። ግን አቅም የፈቀደውን ግን ያደርጋል። ከዛ መካከል እነዚህን በማሰልጠን የተወሰነ ስራ እየፈጠሩ ለልጆቻቸውም ለነሱም የሚሆን ነገር የማመቻቸት ስራ ይሰራል ማለት ነው። አንድ ሰው ሲያውቅ አይደለም የሚረዳው። ስለዚህ ከዚህ ባለፈ ነገር ይስተካከላል የሚል እምነት አለኝ። አይዞሽ የኔናት አይዞሽ። አይ ነገሮች እኮ ሁልጊዜ መጀመር ነው ከባድ አካሄዱ። ከዛ ደግሞ ትልልቅ ተቋማት ይሄንንም ፕሮግራም የሚያዩ የማህበራዊ ኃላፊነት መወጣት ባንኮች፣ ኢንሹራንሶች፣ የተለያዩ ተቋማት በአመቱ መጨረሻ ላይ የበጀታቸውን መጨረሻ ላይ ይሄ ሶሻል ሪስፖንሲቢሊቲ መወጣት ላይ በደንብ እንዲተባበሩ የማድረግ ስራ ይሰራል። ስለዚህ እናንተ ወላጆችን የማከም ስራ ላይ እንዴት ነው ወላጆቹን ማገዝ ላይ እንዴት ነው የምትንቀሳቀሱት? አሁን ዋናው እሱ ነው ተብሎ ስለዚህ እኔ እንደዛ ነው። ዋንስ አንተ አንዴ አካል ጉዳተኛ ከሆንክ አካል ጉዳትን መሰረት ያደረገ ስራ ብዙ መስራት ይቻላል። እነዚህ ልጆች አንዴ አእምሮ እድገት ውስንነት አለባቸው አይደለ? ከዛ ሙያ ላሰልጥን ትላለህ፣ ትምህርት ላስገባ ትላለህ፣ መብት ላስከብር ትላለህ። ወላጅ ግን ሁሌ እነዚህ ልጆች ባየ ቁጥር ገባ ሌላ ልጅ ባየ ቁጥር ዩኒቨርሲቲ ግራጁዌሽን ባየ ቁጥር ሲዳሩ ሲኳሉ ልጆች ባየ ቁጥር ውስጡ የሚሰማው ስሜት ማንም አይሰማው ማንም። አዎ ይሄንን ፕሮግራም የሚያዩም ደግሞ እንደዚህ አይነት ልጅ ያላቸው እንዲመጡ ነው ለኛ። ብዙ ስንሆን ገባሽ ተሰብስበሽ ለውጥ ማምጣት ስራሽ አንድነት ድምጽ ይሆን የለ። ስለዚህ ወደኛ ቢመጡ አብረን ብንሰራ በጋራ ድምጻችን ብናሰማ ለውጥ ይመጣል። 5 ተብሎ አይደል 10 የሚባለው ሲጀመር ስንት ነበር ትዝ ይለኛል? 80 አሁን ዛሬ ስንት ነው? 16000 ላይ ቀላል ነገር አይደለም። አዲስ አበባ የተመሰረተ ዛሬ 17 ብራንች ያለው ይሄ ትልቅ ነገር። እስቲ አንድ ወላጅ ላናገር። እስኪ
ኧረ ቁጭ በሉ። አይገባም። ቁጭ ካላሉ ሄዳለሁ። ክብር እዚህ ድረስ መተሽ ስለጎበኘሽን ክብር። እኔ ስለመጣሁ በጣም ደስ ብሎኛል። ግን ሁሌ እፎክራለሁ። ዛሬ ተሳካልኝ በእሑድ ቤት ምክንያት። እስቲ ቁጭ በሉ። መጀመሪያ እናንተ እዚህ ያላችሁ ወላጆች ፊት ለፊት ያላችሁም የሌላችሁም ልጆቻችሁን እዚህ አምጥታችሁ የሙያ ባለቤት ስላረጋችሁ በራሳቸው እንዲተማመኑ አገርንም ራሳቸውንም የሚለውጡ ልጆች መሆናቸው እንዲሰማቸው ስላረጋችሁ ነኝ ማመስገን ነው የምፈልገው። በጣም ነው እናመሰግናችሁ አይደል ሙልዬ። ልጆቹ ቤት ቢቀሩ ኖሮ አትሌት አናይም ነበር። ኦሎምፒክ ላይ ሄዶ የተወዳደሩ ልጆች ይሄን የመሰለ የእጅ ጥበብ፣ ይሄን የመሰለ ስጋጃዎች፣ ይሄን የመሰለ ሽመና የተለያዩ ሙያዎችን አይተናልና እናንተ የኛ ጀግኖች ናችሁና በእሑድ ቤት ቤተሰብ ስም በጣም ነው የምናመሰግነው። ልንዘይራችሁ ሰላም ልንላችሁ ነው የመጣነው። እግረ መንገዳችንን ደግሞ ይሄንን ቤት ይሄን የፍቅር ቤት የእናንተን ጥንካሬ የነዚህን ልጆች ደግሞ ታለንት በመላው ዓለም ያለ ኢትዮጵያዊ እንዲያይም ጭምር ነው። እዚህ በመምጣታችሁ የምርም ጀግኖቻችን ናችሁ። አይደለም እንዴ? የተቀየረው ነገር ልፋቱ የመጀመሪያውን ስታስቢ እና አሁን ያለሽበትን ስታስቢ እስቲ ግለጭልኝ ልዩነት። ስትወለድ አላወኩም። ከ13 ዓመት የጊዜ ቆይታ በኋላ ነው የተወለደችው። ከተወለደች በኋላም አላወኩም። ታይ ኖርማል ነው የምትመስለው ልጅቷና ከኬጂ ጀምሬ ልክ እንደተወለደች አርባ አባቷ ሞተ። ከዛ በአርባ ቀን እሱ ሞተ። ያው ብቻ የማሳደግ ጀመርኩኝ። ከዛ ኬጂ ላይ ስትደርስ ያው በ4 ዓመቷ ትምህርት ቤት አስገባው። ከኬጂም አንደኛ ክፍል እስከ 12 ዓመት ብቻ አስተማርኳት። ያው ውጤት ባይኖራትም ትምህርት ቤቱ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ እያለ ዝም ብሎ እዛው ያሳልፋታል። ግን ምንም አይነት ለውጥ የለም። ስሟን መጻፍ አትችልም፣ ማንበብ መጻፍ አትችልም፣ ፊደላትን አታውቅምና በጣም ግራ ገብቶኝ ነበር። ከዛ አንድ ልዩ ፍላጎት ያላት መምህር እቺ ልጅ አራ ሕክምና ወሰጃት እንደዚህ አይነት ነገር እኮ ሊኖር ይችላል ስለዚህ አልተቀበልኩም ነበር። ግን እኔ ወሰድኩኝና ጥቁር አንበሳ ሳታያት በቃ አእምሮ እድገት ውስንነት ነው አብይ በቃ ከዛ ይያት የት እንሂድ ብዙ ቦታ አለ ሳሪስ አቦ አለ እንትን ጀርመን አካባቢ አለ ብዙ ቦታ አሉና እነዛን ሳያቸው በጣም በራሳቸው ዛቢያ ላይ የሚሄዱ የሚንቀሳቀሱ ልጆች ናቸው። ኖ አትሆንም እቺ በቃ ትንሽ ነገር ነው የሚያስፈልጋትና ሌላ ቦታ ፈልጊላት አሉኝ። አጋጣሚ ቲክቶክ ላይ ሳይ ፍቅር የአእምሮ እድገት ውስንነት ማህበር የሚል አየው። አድራሻችሁ የት ነው ብዬ ስላቸው አድራሻችን አዲስ ሕይወት ሆስፒታል ጀርባ ነው ምናምን አሉኝ። ቀጥታ መጣሁ። እንግዲህ እዚህ ከመጣሁ በኋላ እሷም ደስተኛ ናት በጣም እኔም በጣም ደስተኛ ነኝ። እኔ በኑሮዬ የራሴን የተወሰነች ነገር ነው የሰው ልብስ አጥቤ ነው የምተዳደረውና ከቄራ እዚህ ድረስ መጣ ደስተኛ ሆኜ ነው የምመጣው። አሁን ጠዋት አስገብቻት ሄዳለሁ፣ ከሰዓት መጥቼ ይዣት ሄዳለሁ። እዚህም እሷ ሰላም ውላ ነው የምትመጣው፣ እኔም ሰላም አግኝቼ ነው የምውለው። እና እኔ አንደኛ ምንድነው ለኔ እድሜ ማራዘሚያዬ ናት። ለኔ እድሜ ማራዘሚያዬ ናት። ምክንያቱም እሷ ባትኖር ተስፋ ቆርጬ ወይ ልሞት እችል ነበር። ባለቤቴ ሲሞት ደስተኛ ሆኜ ነው የምማርበት። በቃ ስመጣ እኔ እንጃ እኔ እድሜን ብናገር ሰው በጣም ደግሞ 58 ዓመቴ ነው። አትመስይም ወጣት ነው ሰው ሲናገር እንደዛ ነው የሚለውና ደስተኛ ነኝ በቃ ለምን ልጄን እያየሁ በሷ ሰበብ እዚህ ስመጣ እኔ እንጃ በቃ በጣም ነው እንትን ብዬ የምመጣው። ወደፊት እኮ አከፋፋይ ትሆኛለሽ። ናይስቲ በእውነት ነው ጀለም ያለው እየወሰድኩ ይሄው እየሰራ ነው ያለው። ሻማ ማምረት ይሄ ነው እየወሰድኩ እየሸጥኩ እየመጣሁ ነው። ደስ ብሎናል ስለመጣ መውጣት ሁሉ አቃተን። ደስ ይላል እዚህ ጋር ያለው ደስ ይላል ማለት ወላጆቹ እኔ በቃ እንጃ እኔ ወላጅ ስለሆንሽ በጣም ይገባኛል የነሱና ከባድ ነገር አልፈው ብቻ ግን ኢትዮጵያዊ እናቶች እጅግ ጀግኖች ናቸው። እውነት ነው። በተለይ ያሏቸው እናቶች በተለይ እንደዚህ አይነት አንድ ክፍል አለን እዛ ጋር አንደኛ ሂውማን ራይት ለልጆቻችን የምናሰለጥንበት ነው። ሁለተኛ እንደመጡ አዲስ ሲሆኑ ኒድ አሰስ እናደርጋለን። ይሄ ልጅ ምንድነው ፍላጎት መዝፈን ነው ስፖርት ነው ቲያትር ነው ወይስ ሙያ ስልጠና ምንድነው የሚፈልገው የሚለው ኒድ አሰስ እናደርጋለን። ከዛ የፊልም ፕሮግራም የሙዚቃ አሁን አንዳንዶቹ ቲቪ ላይ ኖራቸው ይችላል ቁጭ ብለው እንዲ ፊልም የሚያዩበት ጊዜና እየመረጠን ፊልሞች እንዲያዩ እንዲዝናኑ ፈታ የሚሉበት። እንዴት ናችሁ? ሰላም ናችሁ? በእግዚአብሔር
ክሩቤል ራሱን ያስተዋውቃችሁና ምን እየሰራ እንደሆነ ይነግረናል። እስቲ ክሩቤል እሺ የአእምሮ እድገት ውስንነት ያለበት ወጣት ላይ ኢትዮጵያ ብሔራዊ ማህበር ማለት ነው እንዲሁም ስታፍ ነው ማለት ነው። እዚህ አሁን እየሰራ ያለሁት የአካል ጉዳተኞች መብት ስምምነት የሚሉ አንቀጾች አሉ እና እነሱን አስተምራለሁ ማለት ነው። እና በተለያየ አንቀጾች አሉ እነሱን እያወጣው አንዳንድ እያደረኩኝ አስተምራለሁ ማለት ነው። በመፍታቸው እንዲሟገቱ ለመፍታቸው እንዲያርጉ ማለት ነው። የመፍታ ማዋጭ ስለሆነ ማለት ነው። እዚህ ነው ያደግከው አይደል? እስቲ ከልጅነት እንደሆነ ከልጅነቴ ሌላ ቦታ ነበር የምትመርኩት ማለት ነው። ሌላ መደበኛ ትምህርት ቤት ከዛ ከመደበኛ ትምህርት ቤት ብዙ እንትን ስላላልኩኝ ወደ ሌላ ትምህርት ቤት ቀየሩ። ከዛ ሌላ ትምህርት ቤት ገባውና ከዛ ከወጣው በኋላ ወደዚህ መጣሁ ማለት ነው። እዚህ ከመጣሁ በኋላ ደግሞ የሙያ ስልጠና ወሰድኩኝ። የተለያየ ስልጠናዎችን አደረኩኝ። ከዛ ደግሞ የራስ ተማጓዥ ስልጠና ላይ ሰለጠንኩኝና አሁን ስራ ተቀጥሬ እየሰራሁ እገኛለሁ ማለት ነው። የት ሀገር ሄደሃል? ኬንያ ናይሮቢ ሄጃለሁ። ኬንያ ናይሮቢ ሄጄ እንደዚሁ የመብት ተሟጋቾች ሊዶች አሉ እንደኛ የሚመስሉ የአእምሮ ውስንነት ያለባቸው ወጣቶች ማለት ነው። ከነሱ ጋር ሆነን ሰልጥነናል ማለት ነው። ከየት የመጡ ናቸው? ከኡጋንዳ፣ ከኬንያ፣ ከናይሮቢ አሁን እነዚህን ልጆች በሙሉ የምታሰለጥነው አንተ ነህ። ስራ ሊኖረን ይገባል። ማንኛውም ወጣት የሚያደርገው ነገር እኛ ማድረግ ስለምንችል ማለት ነው። ስለዚህ ይሄን ደግሞ ትልቁ ነገር የሚያደርግልን ማህበራችን ፍቅር ኢትዮጵያ የአእምሮ ውስንነት ብሔራዊ ማህበር ማለት ነው። ስለዚህ ማህበሬንም ማመስገን እፈልጋለሁ ማለት ነው። እዚህ ባልመጣ ኖሮ የተለያየ እንደዚህ አይነት ነገር ሊያጋጥም በጣም ነው የተደሰትኩት ስለተዋወቁ ክሩቤል። ቴንኪው በጣም እናመሰግናለን ሁላችን። እስካሁን ድረስ የተለያዩ ስልጠናዎችን ሲወስዱ አሳይቻችኋለሁ። ይሄ ደግሞ ውጤቱ ነው። የዚህ ሁሉ ስልጠና ውጤት የሚታይበት ቤት ነው። እንደምን ዋላችሁ? ሰላም ናችሁ? በእግዚአብሔር ቁጭ በሉ። አሁን እዚህ ብቻ ነበር እያሰለጠን ያለ ነው። ከዛሬ 5 ዓመት በኋላ ይሄ የመንግስት ዲቤት ኮሌጆች አሉ አይደለ? ሐዋሳ፣ ባህር ዳር ፖሊቴክኒክ ሐዋሳ አለን፣ ደሴ ላይ አሰልጥናና በየሙያ ማሰልጠኛ የመንግስት ሴንተሮች ሰልጥነው እንዲመረቁ እያደረግን ነው። ተመርቀው እዛው ከተማው ላይ ያሉት እዛው። እዚህ ደግሞ አዲስ አበባ እነዚህ በስልጠና ተመርቀዋል። በሽመናም፣ በስጋጃም፣ በቡና ምንጣፍም በተለያዩ ስራዎች የተመረቁ ናቸው። ራሳቸው ከቤተሰቦቻቸው ጋር በመሆን የራሳቸው ባንክ አካውንት አላቸው። ራሳቸው ይከፋፈላሉ ትርፋቸውን፣ ሽያጫቸውን ራሳቸው ያከናውናሉ። ጎጆ የወጡ ናቸው ማለት ነው። እውነትሽን ነው። እውነት አንድ ጊዜ ለራሳቸው ይሄ በጣም ትልቅ አየሽ። እንግዲህ ይሄንን ነው ቅድም ያለው የተገኘው ያ ሁሉ ያለፍንበትን አይደል የመጣው ፍሬውን እንደዚህ ሲታይ ያሉትም ቤት ውስጥ የተደበቁትም ይመጣሉ። እውነት ነው። በእውነት ትልቅ ክብር የሚገባቸው ብዙዎቹ በራሳቸው ትራንስፖርት የሚመጡ ናቸው። ብዙዎቹ በራሳቸው አሁን ቢኒም ብታዩ ከወለቴ ነው የሚመጣው። ራሱ ትራንስፖርቱን ይዞ ጠዋት ይመጣል ማታ ይሄዳል። ጎበዝ አብዛኞቹ በጣም የሚያስደስት ራሳቸው በትራንስፖርቱ ባቅ ደግሞ ካራሳ ከየት ነው የምትመጣው? ካራሳ ቤቱ ከዛ በትራንስፖርት ራሱ መጥቶ ራሱ ነው የሚሄደው። እንደውም ቀድም ሲያወራ ሰሞኑን ሳውዝ አፍሪካ ይሄዳል። አሁን በቅርቡ ሳውዝ አፍሪካ ለምንድን ነው የሚሄደው? ኮንፈረንስ ሊደርሺፕ ትሬኒንግ አለው። ልክ እንደ ካሌብ እንደ ክሩቤል ቀደም ላይ ቃሉ ደስ ሲል በምንድን ነው የምትሄደው? ስፔሻል ኦሎምፒክ በስፔሻል ኦሎምፒክ ኢትዮጵያን ወክለ? አዎ ኢትዮጵያን ወክለ የአትሌቶች ሊደር ነው እሱ። ኧረ እውነት ጠዋት በስነ ስርዓት በስራ ሰዓታቸው ይገባሉ። ምሳቸውን አብረው ይበላሉ። ማታ ይወጣሉ። ድራማ ቢኒ ታውቀኛለህ፣ ቅድም ነግረኸኛል። በእውነት አይደለ ታያላችሁ ማለት ነው። እዚህ በጣም ብዙ አድናቂዎች አሉ። ነገር ሁሉም ግቢው ገና ሰው በጣም ነው የምንወዳቸው። ደህና ነው። ይመጣል ሰራዊ ደህና ናቸው። ሁሉም ደህና ናቸው። እንመጣለን ተመልሰን። እሺ እመጣለሁ፣ ቃል እገባለሁ። እሺ በርቱ። በጣም እናመሰግናለን። በጣም እናመሰግናለን። እንወዳቸዋለን። እኛም እንወድሻለን። ምህረት እንኳን በሰላም ተገናኘን። ደስ ብሎናል ስለመጣን። በመጀመሪያ በጣም ደስ ብሎናል። አቀባበላችሁ ልጆቹ እንዴት እንደሚያስደስቱ እስቲ ስለ ማህበሩ ንገሪኝ። መጀመሪያ ሲመሰረት እንዴት ተመሰረተ? እኔ የማህበሩ ፕሬዚዳንት ነኝ። በተጨማሪም የኔ ታናሽ ወንድም የአእምሮ እድገት ውስንነት ያለበት ነው። በዛ ምክንያት ነው የማህበሩ አባል ሆንኩት። እንግዲህ ማህበራችን ከተቋቋመ አሁን ወደ 31 ዓመት ሆኖናል።
ያኔ በተቋቋመበት ጊዜ ምንም አይነት አገልግሎት ለኛ ልጆች አልነበረም። ብቸኛው መካነ ኢየሱስ ቸርች የምታግዘው አንድ ሴንተር ነበረ። ከዛ በተረፈ ኮከበ ጽባ ብቻ ነበር የነበረው። ስለዚህ እድሉን ያገኙ አካባቢው ላይ ያሉ ልጆች ብቻ 50-60 ልጆች እነዚህን ማዕከላት ይጠቀሙ ነበር። ከዛ ግን በተለይ መካነ ኢየሱስ ላይ ያለው 18 ዓመት ሲሞላቸው ግራጁዌት አድርገው ይወጣሉ። ግን ምንም አይነት ኔክስት ስቴፓቸውን የሚሄዱበት ወይም ከዛ በኋላ ያለውን ህይወታቸው የሚቀጥሉበት ምንም ነገር የለም። ስለዚህ በጋራ በመሰብሰብ ወላጆች ወደ 89 የሚሆኑ ወላጆች ዛፍ ጥላ ስር ቁጭ ብለው 50 ሳንቲም በማዋጣት የመሰረቱት ማህበር ነው ሲጀመር ማለት ነው። ከዛ በወቅቱ ከተጀመረ በኋላ የታሰበው ምንድነው ልጆች ወደ ቤታቸው በመቀመጣቸው ምክንያት አንዳንዶቹ በቃ ከሰዎች ጋር ያላቸው ግንኙነት ሙሉ ለሙሉ በሩን ዘግቶ የሚያኖረው ማህበረሰብ ውስጥ የተወለዱ ልጆች ከማህበረሰቡ ተገለሉ፣ የፀሐይ ብርሃን እስኪናፍቁ ድረስ ማለት ነው። አንዳንዶቹ ደግሞ በማህበረሰቡ ውስጥ ተጠጋግተው የሚኖሩት ደግሞ የተለያየ ጥቃቶች ደረሱባቸው፣ የአካላዊና ጾታዊ ጥቃቶች። ስለዚህ በዚህ ምክንያት አርግዘው የወለዱ ያልተፈለገ እርግዝና ሁሉ የተከሰተባቸው ሙሉ ቀን ሲያሰሯቸው ብለው 50 ሳንቲም ወይ አንዲት ዳቦ ሰጥቶ መላክ፣ ስለዚህ ከባድ የሆነ በማህበረሰብ ውስጥ ጉዳት ደረሰባቸው። ስለዚህ መፍትሄ ነው የዚህ ማህበር የተመሰረተበት ዋናው እንደ መፍትሄ ነው ለልጆቻችን ጥሩ መዋያ ቦታ እንዲያገኙ ምን እናርግ ተብሎ የዚህችን ልጅ ታሪክ በር ዘግታ እናቷ ስራ ያው ዳቦ ማምጣት አለባት ለቤተሰብ። ልጆች እንደዛ ልጆች ሲወለዱ አንዳንዴ ቤተሰብ ይበተናል፣ ባሎች ጥለው ይሄዳሉ፣ ብቸኛ ደሃ እናቶች አሉንና በር ዘግታ አባት ልትሄድ ትችላለች። አንዳንዷ ደግሞ ያላትን ብትሆን ሰው እንዳያይባት በርግማን በኃጢያት ቁጣ ነው የመጣው በአምላክ ቁጣ ነው እንዳትባልም እንዴት ቆልፋለች። ስለዚህ እነዚህ ህፃናት ተደብቀው እኩዮቻቸው ሲጫወቱ ያያሉ። የአእምሮ እድገት ውስንነት እንግዲህ አንድ ሰው ባለው እንቅስቃሴ በእኩዮቹ ደረጃ የምንጠብቅበት ማህበራዊና ግላዊ ክንዋኔዎች እንዲሁም ደግሞ የአእምሮ ብስለት የሚባል ሁለቱ ዋና ነገሮች የመጀመሪያው የአእምሮ ብስለት አለ። ከዛ ደግሞ ማህበራዊና ግላዊ ክንዋኔዎች የምንላቸው የሱ የብቃት መጓደል ሲያጋጥመው ነው አንድ ሰው የአእምሮ እድገት ውስንነት አለበት የሚባለው። ይሄ እንግዲህ በጽንስ ወቅት ሊፈጠር ይችላል፣ በወሊድ በሚወለዱበት ሰዓት ሊከሰት ይችላል፣ ወይም ደግሞ ከተወለዱ በኋላ እስከ 18 ዓመት እድሜያቸው ድረስ ሊከሰት ይችላል የአእምሮ እድገት ውስንነት ማለት። የዛሬ 31 ዓመት አሁን ያላችሁበት ደረጃ የምትደርሱ ይመስላችሁ ነበረ? ምንስ ለውጥ አመጣችሁ? እኛ ያኔ የታሰበው ነገር ምንድነው ልጆቹን ሴፍ ቦታ መዋል ነበር። ስለዚህ የመጀመሪያው ልጆችን ከቤት ማውጣት፣ እንደዚህ የተቆለፈባቸውን ልጆች ማውጣታችን ለኛ ትልቅ ሪሊፍ። ከሱ ባሻገር ግን አዲስ አበባ ውስጥ አንድ ብቻ ትምህርት ቤት የነበረውን ተፈራርመን ከመንግስት ጋር በዚህ አጋጣሚ መንግስትን ማመስገን ፈልጋለሁ። ከትምህርት ቢሮ ጋር በመተባበር 17 ትምህርት ቤቶችን በአንዴ እንዲከፈቱ አድርገናል። which means አንደኛ ደረጃ ትምህርት ቤት ውስጥ የኛ ልጆች የሚማሩባቸው ክፍሎች እንዲከፈቱ ማስቻል፣ ከዛ ኢቭን አስተሳሰቡ እንዲሰፋ በሰርቲፊኬት እንኳን ያልነበረ የልዩ ፍላጎት አስተማሪዎች ሰርቲፊኬት ማግኘት እንዲችሉ፣ ምክንያቱም ችግሮችን ማጥናት ጀመርን። ስለዚህ በወቅቱ አስተማሪዎች አልነበሩም፣ አስተማሪዎች እንዲዘጋጁ ማድረግ ይሄን ከመንግስት ጋር ብቻ የሰራ ነው። ከዛ በኋላ እያደገ ዲፕሎማ፣ ዲግሪ አሁን ፕሮፌሰር ደረጃ ድረስ ደርሷል። ይሄ ለኛ ትልቁ ሰክሰሳችን ነው። ከዛ አዲስ አበባ ላይ ለልጆቻችን ያመጣነውን ተስፋ እዚህ በባሰ ሁኔታ ካለ የተዘጋባቸው ልጆች 40 ዓመት ድምጹ ያልተሰማ ልጅ አለ እና እነዚያን ልጆችን ስናመጣ ምን አደረግን? ወደ ክልሎች ሄድን። ስለዚህ ክልሎች ላይ የባሰ በጨለማ ውስጥ ያሉ ልጆችን ማውጣት ችለናል። እንግዲህ ይሄ ማዕከል በማንኛውም እድሜ ክልል አራስ ልጅ ቢሆን የአእምሮ እድገት ውስንነት ያለበት ልጅ የዚህ አባል መሆን ይችላል ከነወላጁ ማለት ነው። በየትኛውም ክልል ለምሳሌ ክልሎች ላይ ወደ 19 ክልሎች ላይ ይኖራሉ። ምናልባት ኮሙኒኬት አድርገውን ያለንበት ክልሎች ላይም ከወላጆች ጋር ልናገናኛቸው እንችላለን። አንዳንድ ቦታም ሴንተር አለ። ይሄ አዲስ አበባ ውስጥ ያለን 2 ሴንተር ነው። ዛሬ ግን እዚህ ያለ ነው 22 አካባቢ ዘሪሁን ህንጻ ጀርባ ወይም ደግሞ አዲስ ህይወት ሆስፒታል ጀርባ ነው የምንገኘው። ልጆቻቸውን ይዘው ከጎናችን ሆነው ከኛ ጋር እንዲቀላቀሉ። ምክንያቱም ማህበረሰብ የሚጀምረው ከቤተሰብ ነው። ስም ይወጣል ከቤት ይከተላል ጎረቤት ነውና ቤተሰብ መጀመሪያ ትልቁን ስራ መስራት አለበት ለልጆቻችን። እኛ ከፊት ከተሰለፍን ሌላው ይከተለናልና ልጆቻችንን ይዘን እንድንወጣ ከማህበረሰቡ ጋር እንድንቀላቀላቸው የማህበረሰቡ አንድ አካል መሆናቸውን
ልናበስር ያስፈልጋል፣ ልናስተምር ያስፈልጋል።